ሁለታችሁም። ዝም በይ አንቺ። ወይኔ እናቴ ገደለችው። ወይኔ ሽንቴ መጣ። እናቴ ልሂድ ልምጣ። ወይኔ ደንባሪት ነይ። ፊዮሪ እየፈለግሽኝ? ነይ። ወይኔ ጉዴ ፊዮሪ፣ ሰውዬው የተንቀሳቀሰ እኮ ነው። ፊዮሪ ቆይ ምን ይሰራልሻል ሽጉጡ? ዝም በይ። ወድጄ እኮ አይደለም ፊዮሪ፣ በኋላ ያንቧርቃል ሲባል ሰምቻለሁ። እንዳትፈጅን። አታስቢ፣ በደህና ሰዓት እማዬ እንዴት አድርጌ እንደሚይዘው አሳይታኛለች። ወይኔ እድሌ፣ እንደው ምንድን ነው የሚሻለኝ? እግሬ ራሱ ለምን ወስዶ እዚህ ውስጥ እንደሚከተኝ አላውቅም። ደንባሪ ተረጋጊ። ኧረ አንቺ ልጅ እሱን ነገር አምጪው፣ ያንቧርቅብሻል። አታስብ፣ መቼም ቢሆን አልሰጥህም። እሺ ፊዮሪ፣ በእናትሽ ሽንቴ እየመጣ ነው። አንቺ ልጅ አፍኙ ብዬሻለሁ። ፊዮሪ፣ እሱ ነገር ጥሩ አይደለም። ተይ ብዬሻለሁ። ዝም በል ብያለሁ። ሄዋን። አቤት ጀነራል። ወይ ፊዮሪ፣ እስከ ዛሬ ስታሰቃይሽና ስትበጠብጥሽ የነበረችው ልጅ እችኛ ነች አይደለ? አዎ ፊዮሪ፣ ሁለቱም ናቸው ሲበጠብጡኝ የነበሩት። አንቺ እኔ ምን አድርጌ ነው የበጠበጥኩሽ? ዝም በይ። ነይ ወደዚህ። ምን? አዎ ነይ ወደዚህ። ሶስታችሁም ተንበርከኩ። እሺ እኔ ተንበርከኩ። ተንበርከኪ። ምን ትቆማለህ? አንተም ተንበርከክ። ኧረ አንቺ ልጅ ራስሽን አደጋ ላይ እየጣልሽ ነው። ዝም ብለህ ተንበርከክ። ሰማላችሁ? ከዚህ በኋላ ከእነዚህ ልጆች ህይወት ትወጣላችሁ። ተግባባን? አንቺ እኔ ከማን ህይወት ነው የምወጣው? አንቺ ደግሞ ከቹቹ፣ ከቤዛ፣ ከያሪድና ከቀስቴ ህይወት። እሺ እወጣለሁ። አንቺ ደግሞ ከኔና ከሚኪ ህይወት እንድትወጪ እፈልጋለሁ። እሺ እወጣለሁ። ሌላስ ምን ታደርግልሽ? አዎ እሷ ደግሞ መታ እግሬ ስር ወድቃ የኔን ቤት ይቅርታ አድርጊልኝ እንድትለኝ እፈልጋለሁ። እሺ ሄዋን ይቅርታ አድርጊልኝ። ሁለተኛ ትሳፈጭኛለሽ? በጭራሽ አልተሳፈጥሽ። አሁን ደግሞ ሶስቱም ተነስተው እስክስታ እየጨፈሩ እንዲዘፍኑልኝ እፈልጋለሁ። ምን? አዎ ትእዛዝ ነው። ተነሺ። እሺ እኔ ምን ቤት እንጨፍራለን? እኔ ምን ልጨፍር? ታዲያ ምን ጠብቃለህ? ተነስ ጨፍር። እንጨፍራለን። ተነሽ። ስማናለሽ? ዘፈን ጨፍሪኝ ያልኩሽ በዘፈን። እንደውም ፊዮሪ ባለፈው እኔን ያስጨፈረችኝን ጭፈራ ትጨፍር። እምቧቤ እምቧቤ በይ፣ እምቧቤ እምቧቤ ይልኝ፣ እምቧቤ ይልኝ፣ እምቧቤ ይልኝ። አንቺ ነው በይ እንጂ በጨፍር እባክህ። እምቧቤ ይልኝ፣ እምቧቤ እምቧቤ ይልኝ። አንድ ሶስት ፊዮሪ። ወይኔ ሄርሜላ የማንም መጫወቻ አልሆን። ቆይ አንቺ ምን አይነት ጋርድ ነው ያለሽ? ጭራሽ ብሎ ከኛ ጋር ተንበርክኮ ይጨፍራል። ከዚህ በኋላ በፍጹም ከሱ ጋር መቀጠል አልፈልግም። ቆይ እንዴት እኔን ከአንዲት ሴት ፕሮቴክት ማድረግ ያቅተዋል? እሱም ብሎ ጋርድ ብሽቅ ነገር ነው። ቆይ ጸጋ፣ እንዴት ተንቀንና ሙድ ተይዞብን እዚህ ትምህርት ቤት ከዚህ በኋላ እንደዚህ ነው የምንቀጥለው ማለት ነው? ሞቼ ነው ቆሜ ነው ሙድ የሚያዝብኝ። ፕሊዝ ጸጋ፣ የሆነ ነገር አስቢና እነዚህ ልጆች ልካቸውን ማሳየት አለብን። በተለይ እቺ ፊዮሪ የምትባል ሴት። ሁለቱንም ልካቸውን ባላሳያቸው እኔ ጸጋ አይደለሁ። ምን እናድርግ በእናትሽ? ይሄዋን ቀላል ነው። የዛች ፊዮሪ የምትባለዋን ሴትዮ ደካማ ጎኗን ማጥናት ይኖርብኛል። ከዛ ምን እንደማደርግ እኔ ያሳይሻለሁ። ቴንክ ዩ ማይ ሲስተር። እኔም ሳይውል ሳያድር ማንነታችንን እንድናሳያቸው ፈልጋለሁ። ዝም በያቸው። አሁን የምነግርሽን ነገር በደንብ አድርገሽ ስሚ። ምንድነው? ነገ ትምህርት ቤት ስንሄድ ምንም ነገር ቢሉሽ ምንም እንዳልተሰማሽ ነው አክት የምታደርጊው። እሺ? ቆይ እስከ መቼ? የእነሱ የሆነ መረጃ እጃችን እስክናስገባ ድረስ። ገባሽ? በደንብ ገብቶኛል። ይቺ ብሽቅ ጸጋ ማን እንደሆነች ባላሳያት ሞቻለሁ። እንሂድ። እኔ ምን አቡሻ? ቆይ ሚኪ ግን ምን ሆነ ነው ከማታ ጀምሮ እንደዛ የተለጎመው? ምንም የነገረ ነገር የለም? ምንም አልነገረኝም። ንገረኝ ብዬ ባስጨንቀው እኮ ቆሌን ገፈፈ። ታዲያ ሚኪ ዛሬ አይመጣማ? አይመጣም እባክህ። ቆይ አቡሻ ግን የተፈጠረ ነገር አለ እንዴ?
የሆነ ደባሪ ነገር ተፈጥሯል። ብቻውንም ከፒያራችን ጋር ተባጭቋል እናትለኝ። በእንደዚህ አይነት መልኩ ከቀጠለ መሆን አይቀርም። አረ ንገረኝ በእናትህ ወዲን ቆረጠኝ እኮ። ብነግርህ እኮ ደስ ይለኛል፣ ግን ስለሚደብር ይቅርብ። አረ በእናትህ እኔ ስንት የጎዳና ብርድ ያላስቀየመኝ ልጅ በዚህ ነገር የሚደብረኝ ይመስላል እንዴ? ንገረኝ ይልቅ። እርግጠኛ ነህ? አዎ እርግጠኛ ነኝ። ንገረኝ በእናትህ። ሄርሜላ ትምህርት ቤት ቀየራ እኛ ጋር ገብታለች። አረ እባክህ ጨዋታ ጀመርክ ደግሞ። አንተ እየቀለድኩ አይደለም፣ የምሬን ነው። ሄርሜላ መቼም እዚህ ትምህርት ቤት አገባ? ምን ሆነ ነው? አንተ ህፃን ቂርቆስን፣ የምሬን ነው። ቆይ እንዴት እዚህ ገባች? እኔ በቃ ምንም ሊገባኝ አልቻለም። በቃ ትናንትና በከባዱ አዛዝ ታረገን ነበር። ምን አይነቱ ገልቱ ነኝ። ይሄ ሁሉ ነገር የተፈጠረው በእኔ ምክንያት ነው አይደል? ጀመረ ደግሞ። ቆይ ይሄ ካንተ ጋር ምን ያገናኘዋል? እባክህ ያገናኘዋል። ለእኔ ባዮሎጂ ስትል እንደዚህ ማለት የማይገባኝ ነው እንዴ ይመስል? ቆይ ስለምን ባዮሎጂ ነው የምትወሩ? አይባልም እንዴ? ባለፈው እኮ አንዱ ጀለስ የሰው ሞራል መጠበቅ ምናምን ባዮሎጂ ይባላል ብሎኝ እኮ ነው። አረ ወቸራ አረት ብቻ እየሰከሰኝ ባልሆነ። ቆይ እሺ የት የተዋወቅከው ጀለስ ነው? እባክህ እዛ ቡዛ ቤት ስንልፍ የተዋወቁት ልጅ ነው። አሬ መቸው የሌለ አይደል እንዴ ሰከሰ እንዴ? እስኪ ህፃኑን በል። ህፃኑን የምሬ ነው። እሺ ታዲያ ምን ነበር የሚባለው? ጭዌማ ሳይኮሎጂ ነው። እሱ ግን ሲሰክስ ባዮሎጂ ብሎ ሙዳ ሊያሰብብ። ወይኔ ቦቼ እንዲህ ተጫውቶብኝ የማይቀር ማን እንደሆንኩ አሳየዋል። እንዲህ ብድግ አድርገህ ፍርጥ ነው የማደርገው። እኔ ለራሴ ሆድ ብሶኛል እዚህ። በቃ አሁን አታዘገኝ ልሂድ። አረ ቆይ አብረን ነው የምንሄደው። የት? ትምህርት ቤት ነው። ከዛ በቃ አንተ ወደ ግቢ ስገባን ይመለሳሉ። አንተ ያማል እንዴ? ከአንተ ጋር እየዛኩኝ ሲሄድ ቢረፍድብኝስ? እባክህ ችግር የለውም። ቦቼን እንደሆነ በደንብ ታውቀዋለህ። እኔ እስኮኮልሽና ባጥር እልክሻለሁ። አይ ቦቼ በቃ ሰውን ሁሉ እንዳንተ ለማድረግ የማጥረው ነገር የለማ። እባክህ ወደዛ ሂድ። እኔ እንደዚህ አይነት ሳይኮሎጂ ያላወኩት መስሎሽ ነው እንዴ? ስፈትንሽ እኮ ነው። ሰማኒ ሰፈር ላይ ያውደልደልክ እንድትሉ ነው የሚፈልግ። ሳይኮሎጂ የለኝም። እሺ ማለትማ በቃ ሳልማር የተማሩ ጓደኞች እንዲኖሩ የሚፈልገው። ይልቅ ነው እንሂድ አሁን። ባለንቁ ሰው እንዴ አንቺ በምን ሆነሽ ነው እንደዚህ ያለ ልምድሽ ጠብቂኛልሽ? እንዴ ፈርቼ ነው። ዛሬ ማሚን ፈርቻት ነው እንጂ ትምህርት ቤት ራሱ ባልመጣ ደስ ይለኛል። ቆይ አንቺ ግን ምንድነው እንደዚህ የምታከብጁ? ፊዮሪ እኮ ማታ ብታይ እንዲሽ ላይኔ እንኳን እንቅልፍ ሳይዞር ነው ያደረው። ለምን እንዴ? በትላንቱ ጉዳይ ነው ብታይ እንቅልፍ ድፍት እያደረገኝ፣ ከዛ ደግሞ የጥይቱ ድምጽ ብንን ያደርገኛል። ምንድነው ሰፈራችሁ ሌባ ገብቶ ነበር እንዴ? ወይ ሌባ! የትላንቱ ሽጉጥ እኮ ነው እንደዚህ ያቃዥኝ። አንቺ ልጅ ቆይ ምንድነው ግን የሚሻልሽ? አንዴ ጦርነት፣ አንዴ ውጋ፣ አንዴ ተኩስ፣ በቃ እንደዚህ አይነት ነገር ብቻ ነው የሚታየኝ። ብታይ እንዴ ስቄት ብዬ እንዳደርኩ። ቆይ ሽጉጥ አይተሽ አታውቂም እንዴ? ለመጀመሪያ ጊዜ ያየሁት የሄርሜላ ጋርድ ይዞ ነው። ለዛ ነው እንደዚህ የፈራሽው እንጂ እኮ ምንም የሚከብድ ነገር የለውም። አንቺ ግን ምን ስትይ ነው ሽጉጥ አያያዘ የለመድሽበት? እንደዚህ ያደርገሽ እኮ ቀጭ ስታደርግ ሽንቴ ጠብ ሊል ምንም አልቀረኝም ነበር። እኔማ አንዳንዴ ማሚ ክሊን ስታደርግ ስለማይ ለዛ ነው የለመድኩት። ወይኔ እድሌ! እኔ ነኝ እንጂ ከቁም መጥረጊያና ከሪሞት ውጪ ሌላ ምንም ነገርም አላውቅም። አረ ያን ያህልማ አታካብጂ። ፊዮሪሙች አድንቄሻለሁ። ከዚህ በኋላ አንቺን ይሄ አፐርከት፣ ሎርከት፣ ደፈቃ ምናምን የሚባል ነገር የለም። እንዴ ለምን? ምክንያቱም እንደማልችልሽ በደንብ አድርጎ ገብቶኛል። አይ እንግዲህ እኔ ደፋር ስቶኝ ነው ማየት የምፈልገው። ለማንኛውም የኔ እህት ዛሬ ለሰከንድም ቢሆን ካጠገቤ እንዳትለይኝ እሺ? ለምን? እኔ በቃ አላቅም፣ ውስጥ ይፈርዷል። ስለዚህ አብሬሽ መሆን ነው የምፈልገው። እሺ አሁን ሳይረፍድ እንሂድ በቃ። እሺ አቡሻ ግን ህፃን ቂርቆስን ተርቴ በጣም ነው ያስደበረችኝ። ምን አመዴን ፈልጋኛ ጋር ስለመጣች ነው? አረ ለሱ አይደለም እባክህ። በቃ ዝፈንልኝ ብላ ካዘፈነችኝ በኋላ ኬክ ቤት ወስዳ ከጋበዘችኝ በኋላ አስበው። እኔ እኮ በቃ የልቧ ውሃ ልክ ወደ እኔ ዞር መስሎኝ ነበር። ቦቼ የምርህ ነው? ምኑ? ሄርሜላ ኬክ ጋብዛለች? አረ ጋብዛኛለች እባክህ። እኔ እኮ ከነገርኳችሁ ሙድ የምትይዙብኝ መስሎኝ እንጂ አጉርሳኛለች ሁላ። እስኪ ህፃን ቂርቆስን እኔ ምንም ተረቴ እዚህ ቤት ብቻ ባልሆነ ልጋብዝ ያልሽኝ እንደዚህ ለብሽ እዚህ ቤት ውስጥ ምን ችግር አለው? አይ ነገሩ ችግር የለውም፣ ግን ሰዎች ምንሽ ነው ቢሉሽ ምን ነው ልትይ ነው? ወንድሜ ነው። ወንድሜ ከደበረ ሊቀር ይችላል። አረ እሱንስ ማን አይቶብን? እሺ እንደዛ ከሆነ ምን እንዘዝ? በየአይነት ይኖራቸዋል። እዚህ ቤት ገብተን በየአይነት ግን ምንቸት እናድርገዋ። ኬክ ነገር ብንበላሽ? ኬክ ይሁና። እሺ ረፍዶብኛል እያልክ ነበር አይደል? ናግባውን በቃ አፍጥነው። ቅድም እስኮ አድርጌ ያስገባለሁ እያልከኛ ነበር። እና
እና ቢረፍድብኝም እንደሚሆን ይሆናል። አቤት ይወሪ ሱስ። እሺ አሁን ፍጠን ጭውውን ጨርስልኝ። ኧረ ተርቴ እኔ ከዚህ ነገር ጋር እኮ ምንም አልግባባ። ታዲያ ምን ችግር አለው? ያስተዋውቃቸዋል። ክሬም ኬክ ቦቸራ፣ ቦቸራ ክሬም ኬክ። በቀል ያለለቀ እኔ በቃ ከዚህ ክሬም ይልቅ ያንቺ አነጋገር እኮ ነው ክሬም የሚልቅ። አንተ ቆይ ምንድን ነው የምታወራው? አበዛውብሽ አይደል? ቆይ እኔ ግን አልገባ ያለኝ ነገር እኔ ማናገር ፈርተህ አይደል እንዴ ከሚኪ ጋር የመጣችሁት? እሱማ ልክ ነሽ። አሁን ግን ሳይ ጭራሽ የምትፈራኝ አትመስልም። ምናልባት መቀራረብ ስንጀምር አይነት ላይ ተገፉ ይሆናል። ከሆነ ጥሩ። ለማንኛውም ችግርስ? ኧረ እድሌ ዛሬ በቃ እንቅልፍ አልተኛም ማለት ነው። ለምን እንዴ? ምን ሆነሻል? እንዴት እተኛለሁ? ይሄ ነገር እኮ ለዘመናት ስመኝ የነበረ ጉዳይ ነው። አሁን ትጎርሳለህ? አጎርስ እንክት አድርጌ ነው። አንተስ አታጎርሰኝ እንዴ? ምን ኬክ ነው? ኬክ ደግሞ ለኬክ ነሽ እንዴ? ደግሞ ይበዛብኛል። ይሄንኛው ነው ተጁም ነው ደግሞ ለኬክ ኧረ ቆይ እንዴ ስሞትልሽ ያጂ ለምትጠይቀኝ ያጂ ዳራን ያጂ ግደለሽም ያጂ ይኸውልሽ ፍቅርና ጉርሻ ሲያስጨንቅ ነው ትላለች እናቴ። ያጂ 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 እርሜ የሙት ምትልሽ ያ እንደ ጋርዳችሁማ አስጨናቂ አትሁኝ። ያጂ ይጣፍጣል አይደል? ቆይ አንተ ቆይ ምን አይነት የተመታ ልጅ ነህ? ላጉርሲ ስትላት ምን መስሎ ነበር? ምናልባት ሸሮዋን ፈልጌ ምን ሸራቲ ሲያስጠላ ነው። ቀስቴ አንዴ ላናግርህ ስለፈለኩ ነው በዚህ ጋር የመጣሁት። ሰዓቱ ያረፍድብሃል። ወደ ትምህርት ቤት ብትሄድ አይሻልም? እሄዳለሁ ግን አንድ ሁለት ደቂቃ ስጠኝ እናዋራ። ጸጋ ላለነካት ከሆነ አታስብ። ፎንቄ ጫፏ እንዳለካት አስጠንቀኛለች። ጥሩ ግን ሌላ የማናገር ነገር አለ። አንተ ልጅ ዝም ብዬ እየሰማ ያሉት ለፎንቄ ስል ነው። ስለዚህ ከዚህ ጥፋልኝ። እሄዳለሁ ግን እባክህ አዳምጠኝ። እሺ ምንድን ነው? እርግጥ ነው አንተ ወንጀል መስራትን ሰምቼ በፖሊስ አስይዤሃለሁ። አንተ ልጅ ወሬ ሳታበዛ መናገር የምትፈልገውን ተናገር። ካልሆነ ከዚህ ጥፋ። ግን ደግሞ አንተን በፖሊስ በማስያዜ ምንም አልጸጸትበትም። ኦ ብራቮ ያሬዶ። ግን በዚህ ሂደት ውስጥ ምንም ሆነ ምን አንድ ነገር አድርገህልኛል። ምንድን ነው እሱ? ቤዛ ማፍቀሬ እንዲገባኝና ደፍሬ እንድነግራት አድርገኛል። እና ምን ላድርግ? ያንን ማድረግ ለእኔ አስበህ ነው ብዬ ባላምንም ፍቅሬን ለመግለጽ ምክንያት ሆነኛል። ስለዚህ አመሰግናለሁ። ጨረስክ? አዎ ጨርሻለሁ። እኔ ደግሞ አንድ ነገር ልንገር። ምንድን ነው እሱ? ከዚህ በፊት ቤዛ እንዳታመልጥ እያልኩ ሳደፋፍር የነበረው ማፍቀር ስለገባኝ ነው። ባላምንህም ይሁንልሽ። እሱ ያንተ መብት ነው። ግን አሁን ላይ የገባኝ አንድ ነገር ነው። ምንድን ነው? አንተ ለቤዛ ፍቅረኛዋ ለመሆን የምትመጠናት ወንድ አይደለህም። ምን? እና ማን የሚመጥናት? እስከሆነ የገባኝ አንተ እንደማትመጠናት ብቻ ነው። ያ አነጋገር ለእኔ ያለህ ንቀት የሚያሳይ አይመስልም? ክብሬ ስላልገባ ንቀቴን ደግሞ ላሳይ ብዬ ነው። ምንም የማያዝ ፍጥረት ነው በፈጣሪ። ይህ ደግሞ ምንድን ነው የሚሉ ድርፋራ። በእናትህ ልቀቀኝ። ውይ የኔ አባት እስከዚህ ኮሸኘሽኝ በቆኝ ብለሽ አማከ ቦርሴ ስተይ። የምር ግን አቡሻ ባለመማሬ በጣም ይደበረኛል። እንዴት? በቃ ስበዋል። ተምሬ ቢሆን እኮ ትርቴን በግላጭ ነበር የማገኛት። አረ እንኳንም አልተማርክ። ለምን ሲባል ሳትማር እንደዚህ ከሆንክ ብትማርም አታስቀምጠንም። አንተ ደግሞ አታብዛውሽ። ቢያንስ እኮ እስከ 3ኛ ክፍል ድረስ ተምሬያለሁ። ኧረ በለው ለካ እስከ 3ኛ ተምራል። ቀልዱ ቀልድ ነው። ለማንኛውም የተርቴን አዋዋል እየተከታተልክ ሹክ ትለኛለሽ። አዋዋል ስትል በቃ ድንገት የሚከታተላትን እትትም ይላት ሊያሰማምጣት የሚሞክር ሰው ካለ ትነግረኛለህ። እትት ቢሏት ምን ልታደርግ? እሰይፎና የመጣ ይመጣላ። እኔ ቆርጫለሁ። ታውቀኛለህ ደግሞ። በል እኔ ልሂድ፣ አንተ ሂድና ሚኪና በብሎሽ። ኧረ እባክህ አልሰማህም እንዴ? እዛ ሚኪ፣ እዚህ ቀስቴ። ቆይ አቡሻ፣ እኔ ትንሽ አላሳዝናችሁ? እንደፈለግ አቡሻ። ምን ቀረ? ይሁን ሀሳብ መጣልኝ። ምንድን ነው እሱ? በቃ ከሌላ ትምህርት ቤት የመጣ አዲስ ልጅ ነው ብለን ዘበኛው እትትን በላትና አብረን ገብተን እንዋል እንዴ? የት ትምህርት ቤት ነው? አንተ ልጅ አማል እንዴ? አቤት ምቀኝነት፣ አቤት ምቀኝነት። አሸከሙ እኮ ነው የሰጠ።
አሁን ምን አለበት ብንገባ? እኔ ትርታዬን ለማግኘት እንጂ ሌላ ነገር አስቤ መስሎኝ ነው እንዴ? ኧረ አልሰማም። እሺ አሁን በትርታ ገባን በል። የሆነ ፎል ብሰራ የማን ያለ ሊል ነው? ኧረ አቡሻ በእናትህ አሰግጥ። እኔ በቃ ብሬያት ፎቶ ለመነሳሳት ምናምን እንጂ ሌላ ምንም ነገር አይፈጠረም። እመነኝ። አይሆንም አልኩ አይሆንም እንጂ። ወይኔ ቡቺ እንደ ዛሬ ግን አስደብረኝ አታውቅምሽ። አንተ ልጅ ሊደብርህ ነው እንዴ? እንዴት አይደብረኝም? አለመማሬን ተጠቅመህ እኮ ቅስሜን ነው ስብርብር ያደረገው። አረ ብራዘር በቃ ኳስ በመሬት አድርገው። ችግር የለውም በቃ እኔ ልሂድ። በቃ ና እባክህ አይደብርህ። በቃ እንገባለን። እኔ ዘበኛውን አወራዋለሁ። ችግር የለውም በቃ አሁንማ ረፍዷል። ይልቅ አንተ ሳይረፍድብህ ግባ በቃ። አንተ እንደዚህ እየደበረ እንዴት ነው የምገባው? አልደበረኝም። ይልቅ ነገ ስሸኘት ተበለናት እንገባለን። እርግጠኛ እርግጠኛ ፔፕሲ አተ እጠብቃለሁ። ሀይ ብቻሽን ከመቶኛ አብረሽ ልቀመጥ ይቻላል? እሺ ዳግም እባላለሁ። እኔ ደግሞ ሄቨን። አውቃለሁ። አይናፋር ነገር ነው ልበል? እኔ? አዎ። ኧረ እኔ እንጃ። እንዴ ማለት በቃችሁ። ምን ብለሽ ነው? ኧረ እኔ ምንም አላልኩት። ኧረ ዝም በይ። የሆነ ነገርማ ብለሽዋል። እንዴት አልክ? እንዴ ገና ከመቀመጡ እንደዚህ ተስፈንጥሮ ይነሳ ነበር። ቆይ ምን ትሏለሽ ብላ አስበን እንጃልሽ። ለመሆኑ እዚህ ምን ልታረግ መጣ? ልቀመጥ ነው። ካልጠፋ ቦታ እዚህ ጋር ምን ታየ? በነገራችን ላይ ቦታው ባዶ እንደሆነ ታይቶኝ ነው የመጣሁት። ኧረ እንደዛ ነው። እሺ አሁን ከዚህ ተነስ። ለምን? ብቻዬን መሆን ስለምፈልግ። አሃ አልነሳም ብልሽ ለአባትሽ ልትናገሪ ነው? በነገራችን ላይ እንደዛ ያልኩ ለአንተ ከማሰብ ነው። እንዳልባረር ብቻ ባልሆነ ምንም ሳላደርግ ሊያባረኝ የሚችል ህግ ያለ ይመስልሻል? እሱን ታየዋለህ። አረ ይልቅ እንደውም አንቺ ተነሽ። ለምንድን ነው የምነሳው? ቦታውን ስለምፈልገው። ኧረ እባክህ የምሬን ነው። ንቅንቅ አልልም። አንቺ በአባትሽ በጣም ነው የተማመንሽው ማለት ነው? እዚህ ጋር መቀመጥ መብቴ ስለሆነ ነው። አረ ካንተ ጋር መቀመጥ ፈልጌ ነው ብትይኝም እኮ አምንሻለሁ። አዎ አንተ ጋር መቀመጥ ፈልጌ ነው። እርግጠኛ ነሽ ከኔ ጋር መቀመጥ ፈልገሽ ነው? አዎ እርግጠኛ ነኝ አንተ ጋር መቀመጥ ፈልጌ ነው። እኔ ግን ካንቺ ጋር መቀመጥ አልፈልግም። ቻው። ቆይ ይሄ ምን መስጧቸው ነው? ሴቶች ሁሉ ሊያብዱለት ነው የተባለ? ድንቄም ማበድ። እኔ ምልሽ አንድ ነገር ሳልነግርሽ። ምን? ነይ በጆሮሽ ልንገርሽ። ምንድነው የምትነግረኝ? በእኔ ቋንቋ አንቺ ሰላምታ ነች። ቅድም ሀያ አላልኩሽም ብዬ ነው። ቻው። ቹቻ አንዴ ላናግርሽ ፈልጌ ነው።
ይኸውልህ ያሬድ ቀስቴ ምናምን ልትለኝ ከሆነ ጸጋ እንዳይነካት ነግሬዋለሁ። አረ እንደሱ አይደለም። እና ሌላ ምን ቀረ? ስለ ቤዛ እንድናወራ ፈልጌ ነበር። ቆይ ደግሞ ስለ ቤዛ ከኔ ጋር ምንድነው የምታወራው? አይ ማለት ዛሬ ትምህርት ቤት አልመጣችም። እኔ ነገረችሽ ነገር አለ ወይ ማለት ነው? ምንም የነገረች ነገር የለም። እኔ ማውቀው ነገር ስለሌለ አሁን ከዚህ ሂድ። ጆቻ በእናትሽ ምን አለ የምታውቂው ነገር ካለ ብትነግሪኝ። ትሰማኛለህ ያሬድ? እኔ ስለ ቤዛ የማውቀው ምንም ነገር የለም። ባቅም ደግሞ ምንም ነገር አልነግርም። እሺ? ምንም የምታመጣው ነገር የለም ድካም እንጂ። ቆይ እና ክሊት ቀየርሽብኝ ቀስቴ ስላሳሰርኩት ነው እንዴ? እኔ ምንም አልተቀያየርኩብም። የተቀያየርኩብ መስሎ ነው። እሺ? ለማንኛውም መልካም ቀን። ቆይ እቺ ልጅ አማታለ እንዴ? አቤት ቲቸር ፈልገውኝ ነበር። ፈልጌ ነበር። እሺ ምን መሰለ ቅዱስ፣ ትላንት በተፈጠረው ጉዳይ ከመምህር በቃሉ ጋር በሰፊው አውርተንበታል። ቲቸር ነገር እኮ ሳናስበው ነው የተፈጠረው። መጀመሪያ አጠራርን አስተካክል። ቲቸርዬ ሳይሆን መምህርት ሜሮን ነው የሚባለው። እሺ ሌላው አንድ እንድትረዳ የምፈልገው ነገር አንተንም ሆነ ሌሎችን ተማሪዎችን በእኩል አይን ነው ማያችሁ። ማለቴ መምህር በቃሉ ወንድም ስለሆንክ ጥፋት እየሰራህ እያየው ዝም ብዬ አላልፍም ማለት ነው። እሱ እኮ ይገባኛል፣ ግን አሁን ምንም አይነት ማብራሪያ አያስፈልግም። እሺ ደግሞ ከክፍለ ሀገር በምን አይነት ዲሲፕሊን ችግር ወላጆች ተማረው ከክፍለ ሀገር እንዳላኩ ሰምቻለሁ። ቲቸር መምህርት ሜሮን። እሺ መምህርት፣ አሁን ሀሳብን ቀጥል። እኔ እኮ በቃ ያን ያክል የሚረዳኝ ሰው ስላጣው እንጂ እንደዛ አይነት አስቸጋሪ ተማሪ አይደለም። ቆይ ሰዎች ምን እንዲረዱ ነው የምትፈልገው? በቃ እኔ የምፈልገውን ነገር ሊያስቆም የሚሞክር ሰው በጣም ያናድደኛል። ለዛ ነው እኮ እንጂ እኔ ማንንም ማስቀየም አልፈልግም። እሱማ እኮ ሁሉም ሰው ያለ ከልካይና ያለ ፍቃድ የሚፈልገውን ነገር ማድረግ ይፈልጋል። ግን እንደዛ ቢሆን ምድር ምን ምትሆን ይመስላል? እሱን አላውቅም። እመኔም ብዙ ነገሮች ይበላሻሉ። ስለዚህ የሰው ልጅ ሁሉ የፈለገውን ነገር እንደፈለገ እንዲያደርግ አይፈቀድለትም ማለት ነው። እና ለሁሉም ነገር ማስፈቀድ አለብኝ ማለት? እዚህ ትምህርት ቤት እስካለ ድረስ በትክክል። እኔ እኮ እሱ ነገር ነው የማይመቸኝ። የግድ ሊመች ይገባል። አለበለዚያ እመነኝ እዚህ ትምህርት ቤት ውስጥ የሚኖር እድሜ በጣም አጭር ነው የሚሆነው። እሺ በቃ አስብበታል። አዎ በደንብ ብታስብበት ይሻላል። እሺ አሁን ወደ ክላስ ግባ። እሺ ምን ዋግ ደማደግ ነው ወካችሁ? ትልቅልቋ ብቻዋን ሆኖ ሳያት ደስ አይለኝ። ምን ላደርግ ብለህ ነው ታሪ? ወድጄ እኮ አይደለም። ምን ነው የተፈጠረ ችግር አለ እንዴ? ቤዛ ምን ሆነች? ዛሬ ትምህርት ቤት አልመጣችም። ለምን? ራሴ ማዳመጥ አለብኝ ብላ ነው የቀረችው። ምን ገጥሟት ነው ራሷን የምታዳምጠው? ታሪ አንድ ነገር ልንገር፣ በሚስጥር ትይዘዋለህ? አይ ቹቻ ረሳሽኝ እንዴ? ታሪኩ እኮ ነኝ። አዎ እሱንም አውቃለሁ፣ ሚስጥር ምን ያክል አጥብቀ እንደምትይዝ። ግን ደግሞ ቢጨንቀኝ እኮ ነው። ቆይ ምን ተፈጥሮ ነው የተጨነቅሽው? ቤዛ ዛሬ ከትምህርት ቤት የቀረችው ትናንትና ይህንን ደብዳቤ ቦርሴ ውስጥ አስቀምጣለኝ። ምን ብለሻት ነው? ያው እኔ በጣም ጭንቀቷ ሲበዛ ሳይ ቤዚቲ ከዚህ በላይ አትጨናነቂ፣ ያሬድን አፍቅረሻል ብዬ ነገርኳት። ለመሆኑ ይህን ድፍረት ከየት አመጣሽው? ያው እኔ ከሷ ስቃይ አይበልጥም ብዬ ነዋ። እና በቀላሉ አዳመጠችሽ? ምንም እኮ አልተበሳጨችብኝም። አይ ቤዛ ምታሳዝን ፍጥረት እኮ ናት። ቆይ ያሬድ እንዳፈቀረችው አንተም ተረድተሃል አይደል? ቆዩ እና ለምንድን ነው ልትነግራት ያልሞከርከው? በብዙ መንገድ ላሳያት ሞክሬያለሁ፣ ግን ፈጽሞ ሊገባት አልቻለም። እኔም እኮ ታሬ ለዛ ነው ደፈር ብዬ ልነግራት የሞከርኩት። እሺ እቺ ልጅ ምን ይሻላታል? ይመስለኛል እኔ ግን እንደዛ ላት አይገባም ነበረ። ኖ አንቺ ምንም አላጠፋሽም። እንደውም እንኳንም ነገርሻት። የምርህን ነው ታሬ? አዎ ቹቻ የምሬን ነው። ታሬ ቤዛ እኮ ያሬድን ነፍሷ እስኪወጣ ድረስ ነው ያፈቀረችው። ግን አትፍረጅባት። እንዴት? ምክንያቱም ቤዛ እንደዚህ አይነት ነገር ፈጽሞ አታውቅም። እሱንማ ልክ ብለሃል። ባይገርምሽ የሆነ ቀን ላይ ሰው ሲያፈቅር እንዴት ነው የሚሰማው ብላ ጠይቀኝ ነበር። የኔ እናት እኔንም እኮ እንደዚህ ብላ ጠይቀኝ ነበር። ምን አልሻት? ያው እኔ መሰለኝን ነገርኳት። ከዛ በኋላ ግን ፊቷ ድንግጥ ሲል ነው ያየሁት። ለምን የደነገጠችው? ምናልባት የነገርኳት ስሜቶች በትክክል እሷ የሚሰማትን ይሆናል።
እውነት ለመናገር ቤዛ ጊዜ ወስጄ ላስብ ማለቷ ትክክለኛ ውሳኔ ይመስለኛል። እኔ ግን ምንም ትክክለኝነቱ አይታየኝም። ለምን? ምክንያቱም ተሬ አሁን ተመልሳ ስትመጣ አንቺም አቡሻም ተሬ ያላችሁኝን ነገር አስብ ያስተላስልኝ ከያሬድ ፍቅር እንዳልያዘኝ እርግጠኛ ሆኛለሁ ነው የምትለው። እኔም እንደዛ ነው ማስበው። ደግሞ ምን አለሽ በለኝ ተሬ እንደዛ ካላለች። ታዲያ ምን ተሻለ? ምንም። አይውል ተሬ ከዚህም በኋላ እሷን ለመርዳት ብንሞክር ትርፉ ጦርነት ነው። ግን እኮ ዝም ባልናት ቁጥር ስቃዩ እየበዛ ነው የሚመጣው። እኔ እንግዲህ ፈጣሪ ግልጥ አርጎ ያሳያት እንጂ እኔ ምንም የማደርግላት ነገር የለም። ልክ ነሽ። ሲግለጥላት እንጂ ሌላ ምን ይባላል? ወይ ጉዴ! አንተ ቆይ ምንድነው እንደዛ ቅድም አፈራግጦ አስነሳ? እንጃ ዩሲ እንዴ ልቤን እኮ ለተፈው ነበር በድንጋጤ። ምንድነው የሚያስደነግጥ? ቆይ እዛ ጋር እንጃ ልክ ሂጅ እኮ አጠገቧ ቁጭ ስል ልቤ ድቡ ይላል። ይኸውልህ መጀመሪያውኑ ለምን ሄድ፣ ከዛ ደግሞ ለምን ፈርታ ትመለሳለህ? እኔማ ያው ብቻዋን ስትሆን እድሌ ልጠቀም አልኩና ላፍታታት ሄድኩኝ። ዳጊ ምንድነው ማፍታታት? እንጃ እንዴ ራስ አይደል እንዴ ባለፈው ሴት ልጅ ከመጥበስ በፊት ማፍታታት አለብህ ያልከኝ? ወይ ጉዴ! እና እኔ ያልኩህን ነገር ሁሉ እየሄድክ ትሞክራለህ ማለት ነው? እና ዩሲ ከአንተ ሌላ ማን ጥሩ ምክር ይመክረኛል ብዬ አስባለሁ። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! እና አሁን ተረጋጋ ወይ? መረጋጋት ዛሬ ስቀባዥር ማለት ነው። ወይ ጉዴ! ለምን እንደዚህ የሚሰማህ ከሆነ አንደኛውን ቺክ የሚባል ነገር ለምን አትተውም? ዩሲ እሱ መቼ ጠፋኝ? እና ምን ያዘ ያስገደደ ነገር አለ? ሽቡታ ሽቡታ? አዎ ሽቡታ። ምንድነው ደግሞ ሽቡታ? የምን ሽቡታ ነው? ይኸውልህ ዮሲ ሁሉንም ነገር እርግፍ አድርጌ ትቼ የሆነ ነገር ይመጣል። ዳጊ አንተ ከማን ታንሳለህ? አንተ ወንድ ልጅ አይደለ እንዴ? ለምን ቺክ አጠብስም ይለኛል። ማን ነው የሚለ? ሽቡታ። እናማ ሴቱን ሁሉ እርግፍ አድርጌ ተውኩት ልጅ ስለ ሴት ሀሳብ ስቀባዥር እላለሁ። ያንተስ የጉድ ነው እባክህ ሽቡታ። ዩሲ ግን እንዲያው በማማሞት ምን አለች? ሄቨን? አዎ ሄቨን። ይኸውልህ ልክ አንተ ከሄድክ በኋላ ትክ ብላ እያየች አንተ ስትሄድ ከብላ እያየች ከንፈሯን ስትመጣው ከንፈሯን ስታረጥቦ አተ ኧረ ነቃ በል በእናትህ። ስምጥ ትላለህ እንዴ ዝም ብለህ? በፈጣሪ ቀባጀርኩ አይደለ ዩሲ? ውይ በጣም እውነት። ቆይ ግን ምን ይሻለኛል? እኔም አላቅልህም እባክህ፣ ግራ ነው የገባኸኝ። አሁንስ በስመ አብ። ቆይ ግን እሺ ዩሲ እኔ ግን ምን ይሻለኛል? ይቻሟል እንዴ ሽውት ምንድነው ሽውታ ደግሞ? ወይ ጉድ! እና ባንተ ተረታ ምክንያት ደባሪ ነገር ውስጥ ገባ ነው የምትለኝ? አይገርምም ቀስቴ? እኔ እኮ ምን አይነት እርጉም ቺክ እንዳፈቀርኩ ነው ግርም የሚል። ኧረ ይደብራል። አንተ እያፈቀርክ ትሳደባለህ። ምን ላድርግ ቀስቴ? በእኔ ምክንያት እኮ እነዚህ ልጆች ህይወት ሲበጠበጥ በጣም ነው የደበረኝ። ግን እኮ ያኔ ዘፈንክላ ሲባል የምር ሙሉ የተቀየረ መስሎኝ ነበር። እኔም እኮ መስሎኝ ነበር፣ ግን ለካ እሷ እንደ ድብርት ማራገፊያዋ ነበር የምትይኝ። እና ቆይ ምን ተሻለ? አላውቅም ቀስቴ። አንድም የሚያናድደኝ ደግሞ ያቡሻ ነው። እሱ ቆይ ደግሞ ምን አደረገ እንዴ? ዘቡሌውን አስመጣን ትምሮ ቤት እንስመጥ ስለው እኮ ነው እምቢ አለኝ። ውግም የት? እና አቡሻ ትምሮ? አዎ ምን ነው ገረመ? አንተ ቆይ ያማል እንዴ? ምን ልታደርግ ነው የምትገባው? እኔማ ተረቴን ባገኛትና በቃ እነ ሚኪን እንዳትጋተታቸው ላሰማመጣት ነበር። አቡሻ ግን በቃ ውግም አለ። ታዲያ እንደዛ ካሰብሽ ስትመለስ ጠብቃ አታናግራትም እንዴ? የሱም አለም ነበር፣ ግን በቃ የሰማይ ሰባሪ የሚያክል ጋርድ አላት።
ከትምህርት ቤት እንደወጣች መኪና ውስጥ ትገባለች። በቃ ወይ የስኩርት ጎማ አድርጌ መኪናው ላይ ልጫን እንዴ? አይሻልም? ሌባ ጎማ ላይ ታዘገኛለህ እንዴ? ምን ላድርግ ብለህ ነው? አንቺ ግን እንዴት ነሽ? ጎርፍሽ ደረቀ? ምን ታደርገዋለህ? እኔ የምልህ ፎንቄን ግን ሰሞኑን ክላም አድርጋት ታውቃለህ እንዴ? እሷ ሳተኝ እኔ ራሴ እያየኋት ነው እንዴ። ቆይ እሷስ እያየች ቢሆን ምን ችግር አለው? እሱማ ሌላ ሀርድ ስታፍ ነው የሚፈጠረው። እንደው ግን ቦቼ ምን አለ ትለኛለህ? ቦቼ ምን አለ ትለኛለህ? ሰሞኑን ነው እየተላለች። እኔ ግን እንደዛ ይመስለኝ። አንተ መሰል አልመሰለን አያገባኝምሽ። ዋናው ለኔ መምሰሉ ነው እንዴ። ቆይ ራስን ደግሞ እንዴት ነው የምትሰቅለው? ያው እንደ ተንጠለጠለ ጥሬ ሙዝ ነው። ቆይ ጭንጭዌ ደግሞ ከየት መንጫ አድርገሻት? እባክህ ከገጠር ነው እያልኳት። አዎ ይመች። እና ታዲያ ሚኪ ጋር እንሂድ እንዴ? ብንሄድማ እኮ አሪፍ ነበረ። ግን በቃ ሚኪ የሌለ ደባሪ ስታፍ ውስጥ ነው ያለው። እኛም ሄደን ደግሞ የሌለ ነው የሚደብረን። እናንተ እንዴ? አይ ሳይሆን በቃ ትንሽ እንቆይና እናጮለታለን። አይሻልም? አስታይ። እኔ የምልህ ቀስቴ ተርቴን እንጥለፋት እንዴ? ምን እንጥለፋት ነው ያልከው? አሁን እንጥለፋት። ምን ነው? ቆይ ደግሞ ምን ልናረጋት ነው የምንጠልፋት? እኔ ላገባት ነው። አንተ ቆይ ያማል እንዴ? አይድሌ እናንተ ልጆች ግን ዝም ብዬ ሳያችሁ ጎዳና ላይ አለማደጋችሁ የሆነ ነገር አጉድሎባችኋል እኮ። ምን አይነት ቀልድና ቁም ነገር ለይታችሁ አባትቱማ። እና እንደው ቀስቴ ስለ መድኃኔዓለም ብለህ እንደው ስሞትልሽ ይበለኝ። ቆይ ምንድነው? እሺ የምልህ ሌላ 2-3 ወሩን ቶ ይቅር። እንደው ለአንድ ሳምንት እስኪ ጎዳና ላይ ውጣና ሰው ሁን። ከንቱ። ቆይ ምን ባደርግ ነው ግን የሚሻለው? አረ ምንም አታደርግ፣ ብቻ ለሚያልፍ ቀን ብለህ ራስን ሳትጎዳ እየሳቅክ ብቻ አሳልፈኝ። ስታይና በና ማቀፍ ነው ማቀፍ ነው ወይስ እንት? አረ ቀስቴ አንተ ያማል እንዴ? ና እሺ ሄቪ እንዴት ነሽ? አለሁልሽ። እንዴት ነው ኢንቫይሮንመንቱ ምናምን ለመድሽ? አዎ ምንም አይልም። ከዮሲ ጋርስ እንዴት ናችሁ? እሱ ልጅ ግን ጤነኛ ነው? ምን ነው አበደበሽ? አይ እንደሱ ሳይሆን ነገረ ስራው ምንም አልጨበጣለኝ። አይ ሁሉም አልጨበጥ ሲለው ነው ጨብጣለሁ ብሎ የሚጨብጠው ያጣው። ምን ማለት ነው? ተይው እባክሽ የእኔን ነገር እንደመጣልኝ ነው ዝም ብዬ የምዘላብደው። አንቺ ግን ደስ የምትይ ልጅ ነሽ። እውነት እውነት? ምን ነው ገረመሽ? አይ ሁሉም ያማረርብኛል እንጂ ማንም ደስ የምትይ ልጅ ነሽ ብሎኝ ስለማያውቅ ነው። ሌሎቹን ታያቸው፣ እውነታው ግን አንቺ ደስ የምትይ ልጅ ነሽ። እውነት ኤቡ ባለውለታዬ ነሽ። እቺን ቀን መቼም ማረሳት። እንዴ ምን አድርጌልሽ ነው ባለውለታሽ የሆንኩት? እንዴ ስንቱ ከፍ ዝቅ የሚያደርገኝ ልጅ እኮ ነው ደስ የምትይ ልጅ ነሽ ያልሽኝ። ከዚህ በላይ ውለታ አለ እንዴ? አረ ቀለል አድርጊው። ይህንንማ ሁሉም መስማት አለባቸው። ክላስ ገብቼ በይፋ እናገራለሁ። እንዴ አንቺ ልጅ ምን ነክቶሻል? አደራሽን ግን ሄቡ እንዳትክጂኝ እሺ? ለምንድን ነው የምከዳሽ? እንዴ ክላስ ገብቼ ስናገር ነው። አታስቢ፣ አልከዳሽ። ድሮም የትልቅ ሰው ልጅ መሆንሽ ታውቆኝ ነበር። አንቺ እኔ የምልሽ ዳግም ግን በቃ ሁሌ እንደዚህ ምን ነው ያለሽ ነገር አለ እንዴ? ቅድም ሊያናግረኝ መጣና ካሁን ቁጭ ብሎ ያወራኛል ብዬ እየጠበቅኩ ምንም ሳይለኝ ትንፋሹ ተቆራረጠና ጥሎኝ ሄደ። አይ ዳግም ምን እንደሚሻለው እኮ በቃ ሁሌ እንደዚህ ነው። አዎ ሄቡ መቀራረብ እኮ ይፈልጋል። ግን ደግሞ ሊቀርብሽ ይልና ሲጠጋሽ ሁሉ ነገሩ ይከዳውና ጥሎሽ ይሄዳል። ግን ቀርባችሁ ትሪት ልታደርጉት አልሞከራችሁ ወይ? ትሪት እናቴ፣ የዳግም ነገር በትሪት ብቻ የሚመለስ አይደለም። በይ በቃ እኔ ልሂድ። እኔ የምልሽ ቤቲ፣ እዮሲ ግን በመጨበጥ ብቻ ነው የሚያስረክብ ወይስ ምን? ምናልባት ጉንጭሽን ቢስምሽ? ዋናው ነገር እሱ አይደለም እንዴ? የምርሽ ነው? ብቻ ሳመኝ እንዳትኝ። አይ እኔን እንኳን አልሳመኝም። በይ በቃ ቻው። ሻው ምንድን ነው የማደርገው? ማንነቴን ሳታውቅ ተሳፈጥከኝ አንተ ወጠጥ። አትሳሳት። እኔ ሳልሆን አንተ ነህ ማንነት ሳታውቅ የተሳፈጥከኝ። እንደዛ ከሆነ ለምን አንፈታተሽ? ማለት ለምን የሆነ ቦታ ሄደን ማንም በሌለበት አይዋጣልን? ምን ያስጨዋል? ለምን አይዋጣልንም ስትል ምን ማለት ነው? ዝም ብዬ ሳይሽ
የክላሱ ቦስ አንቺ ሳትሆኚ አትቀሪ። እናማ አሁን እኔ መጥቻለሁ። ስለዚህ አንድ ክላስ 2 ቦስ ሊኖሩ አይችልም። ስለዚህ እኔ እናንተ እንደባደብና ያሸነፈ የክላስ ቦስ ይሁን እያልከኝ ነው? በትክክል። አንተ ያማል እንዴ? ደሞ ምን ሆንክ እንዴ? እንዴት እንዲህ በሰለጠነ ዘመን በጡንቻ ታምናለህ? ታዲያ እንዳንተ በምላስና በመልመጥመጥ ልመን እንዴ? ይሄን ጥያቄንማ በፍጹም አልቀበለም። አልተቀበልክም ማለት የዚህ ክላስ ቦስ እኔ መሆኔን አምነህ ተቀብለሃል ማለት ነው። ምን 10 ጊዜ ቦስ ትላለህ? ከፈለኩ ነው። በጣም ጥሩ። እኔ ቦስ መሆኔን አምነህ ተቀበልክ ማለት የክላሱ ተማሪ ሁሉ እኔ ባልኩት ህግ ይገዛሉ ማለት ነው። ህጉ ደግሞ ምንድነው? ብዙ ህጎች ይኖራሉ፣ ግን ላንተ በልዩነት አንድ ህግ እነግርሃለሁ እኮ። ምንድነው? ከክላሱ አባል ውስጥ አንዲት ሴት ያለኔ ፍቃድ መጀንጀንም መጥበስም አትችልም። እንዴ? ለምን ሲባል? ማናችሁም መጀንጀንም መጥበስም የምትችሉት እኔ ያልፈልጋትም ያልኳትን ሴት ብቻ ነው። አራባክ? አዎ። ያ ካልሆነ ግን እመነኝ በቀላሉ አልፋታ። ቆይሽ ከኛ ክላስ አንተ ማንን ነው የፈለከው? እስካሁን የትኛዋም ቺክ አልመሰጠችኝ። ተመስገን። ግን ያቺ ፌንጣ 2 ቀን ተሳፍጣኛለች። ቤዛን ማለት ነው? አዎ ቤዛን ማለት ነው። እና እኔን የሚሳፈጡኝን ሴቶች ደግሞ እምቀጣቸው በቁጥጥር ስር በማድረግ ነው። ምን ማለት ነው? ስፈልግ ነው እላታለሁ፣ ካስጠላችኝ ሂጂ እላታለሁ፣ ስፈልግም አሳይመንት አሰራታለሁ፣ ስፈልግ እንደ ፍቅረኛ ይዣት እዞራለሁ፣ ካስጠላችኝ ደግሞ ሂጂ እላታለሁ። አንተ ያማል እንዴ? አንተ ወጠጤ ስነ ስርዓት አድርግ። እኔ መጀመሪያም ትምህርት ያስጠላኝ ሰው ነኝ። እሰይፍና እዛው ሸቤ ነው የምገባው። ገባ? አዎ ገብቶኛል። ይሻላል። ምን አይነት ዘግናኝ ፍጡር ነው በፈጣሪ። ለምን ነበር የፈለግሽኝ? አንተን ሳይሆን ሚኪን ነበር የፈለኩት። እንደዛ ከሆነ ልቁሷ ተመለስ ነግሬሃለሁ። ሚኪ ነው ፈልገው አላልሽም እንዴ? እኔ ምን ላድርግሽ? ስለ ሚኪ እንድትነግረኝ ነው። የት ነው የተደበቀው? አልመጣም። ለምንድን ነው ያልመጣው? ምክንያቱም ያንቺን ፌስ ማየት ደብሮት። አንተ ልጅ ግን ስነ ስርዓት አድርግሽ። ደግሞ ምን ሆንሽ? እንዴት ነው የምትናገረው? ለጠየሽኝ ጥያቄ ቀጥተኛ መልስ ነው እየሰጠሁሽ ያለሁት። ትሰማኛለህ? ያለህበት ድረስ መጥቼ ህይወትህን ከማመሰቃቀለው አርፈ ነገውኑ ትምህርት ቤት እንድትጀምር በለው። እሺ? አረ እለዋለሁ። ሌላ የለሽም? ለዛሬ ይሄን ካልከው ይበቃል። እሺ እለዋለሁ። ይሄ ልጅ ግን ምን አይነት ደፋር ነው? አይ ሽጉጥ አንገት እንደሚያስደፋ ባንቺ አየሁ። ሄሎ፣ ይህንን ብቸኝነት ትንሽ አላበዛሽው? ምን ላድርግ ብለህ ነው? ያው በገዛው እጅ አይደል ያመጣሁት። መቻል ነው። እኔ ግን ነገሮችን ወደ ድሮ መመለስ የምችይበት እድል እጅሽ ላይ እንዳለ ይሰማኛል። ምን አይነት እድል? ጸጋን አጋልጠሽ ነጻነትሽን ማወጅ፣ ከጓደኞችሽ ጋር እንደ በፊቱ መሆን። ታሪ ብችልና ጸጋን ብገላገላትም ጠላ ይመስላል። ጭንቀትሽ እኮ ይገባኛል። በአሁን ሰዓት ማንም የኔ ጭንቀት አይገባውም። በጣም የሚያስጠላ ስሜት ውስጥ ነው ያለሁት። እስኪ ልስማሽ፣ ስሜትሽ ንገሪ። እስኪ ዙሪያን ተመልከት። ማንም እኮ አጠገቤ የለም። ከሆነ ጊዜያቶች በፊት እኔ ቤዛ ቱቻ ሆነን ስንስቅ ስንጫወት ነበር። እሱን እኮ በደንብ አውቃለሁ። ግን አሁን ተመልከት፣ ነገር ነገርን እየወለደ ከጥፋት ላይ ጥፋት እየተጨመረ ሁላችንም በያለንበት ተለያይተን ቁጭ ብለናል። ግን ደግሞ አነሰም በዛም ሁሉም ጥፋት አጥፍቷል አይደል? ልክ ነህ። ደረጃው ይለያይ እንጂ ሁላችንም ላይ ጥፋት እንዳለ አምናለሁ። ግን ታሪ ያኔ በዛ በጣም ከፋ። የምር ዋናው ነገር እኮ ጥፋትሽን ማመንሽ ነው። እሱን አምኜማ ቱቻንም ቤዛንም ይቅርታ ጠይቂያቸው እኮ ነበር። እነሱም እኮ ይቅር ብለውሻል አይደል? ይቅር ብለውኛል፣ ግን ደግሞ ከልባቸው አይደለም። እሱ ቀላል ነው። ቀስ በቀስ ወደ ልባቸው ይመለሳሉ። ተስፋ አረጋለሁ። ሄሎ፣ ግድ የለሽም። እሺ በይኝና እጅሽ ላይ ያያሽው መረጃ ለያሬት ሰተሽው ጸጋን ተገላገያት። ታውታሪ አሁን ባለሁበት ሁኔታ ይሄ ቮይስ እነሱ እጅ ገባ ማለት በእንቅርት ላይ ጆሮ ደግፎ ነው ማለት ነው። ግን ደግሞ
ዛሬም ባይሆን የሆነ ቀን ልትሰጣቸው ትችላለች። በቃ ታሪ አታስጨንቀኝ። እሺ ተይው በቃ። ግን አንድ ነገር ልነግርሽ እፈልጋለሁ። ምንድነው እሱ? ህልም ተፈርቶ ሳይተኛ አይታደርም። በደንብ አስቢበት። መልካም ቀን። ሜሪ እንዴት ነሽ? እየለመድሽ ነው? አዎ እየለመድኩ ነው። ምንም ማለት ደግሞ ያ ቅዱስ የሚባል ልጅ ትላንትና ችግር ፈጥሮ እንደተሸማገላችሁ ሰማሁ። አዎ ትንሽ አለመግባባት ተፈጥሮ ነበር። ልጁማ እኮ አስቸጋሪ ባህሪ እንዳለው በቃሉ ሲናገር ነበር። እንግዲህ ሳይቆነጠጥ ካደገ ልጅ የሚጠበቅ ነው። የተቆነጠጠ ሁሉ ጥሩ ይሆናል እያልሽ ነው? እኔ የሚሰማኝ እንደዛ ነው። እኔ ግን በተቃራኒው ነው። እንዴት? ለምሳሌ አንድ አጎቴ ልጅ አለ እና እድሜውን ሙሉ ከትምህርት ቤት ከቤት ትምህርት ቤት አስጠኝ ተቀጥሮለት ምንም አይነት ጓደኛ የሚባል አልነበረው። እሺ። እና ይሄ ልጅ 12ን ጨርሶ አንዱ ዩኒቨርሲቲ ገባ። ከዛስ ምን ሆነ? እልም ያለ ሱሰኛ። ኢቭን ትምህርቱን መጨረስ አቅቶት ዊዝድሮ ሞልቶ ቤት ቁጭ ብሏል። እና ምን ለማለት እየሞከርክ ነው? አነሰም በዛ ልጅ በእድሜው ከጓደኞቹ ጋር እየተጫወተ ማየት ያለበትን ህይወት እያየ ሲያድግ ዩኒቨርሲቲ ሲገባ ነገሮች ብርቅ ያሆኑበትን ብዬ አምናለሁ። እኔ ደግሞ ዩኒቨርሲቲ እያለሁ ከልጅነቷ ጀምሮ በጨዋነት ያደገች አንድ ልጅ አውቃለሁ። እና መጨረሻው ምን ሆነ? በማዕረግ ተመረቀች። ሊሆን ይችላል። ይሄ ግን ከስንት አንድ ነው። አይመስለኝም። አልመሰለሽም ማለት ትክክል ነሽ ማለት አይደለም። አንተም ድርቅ አልክ ማለት ትክክል ነው ማለት አይደለም። ይቺ ምን አይነቷ ወገኛ ናት? ቆይ ፍረሽ ወራ በዚህ ልክ ወገኛ? አይ ዶንት ቲንክ እኔ የምልሽ ዛሬ ያገኘሽ ሳለ እንዴ? አቡሽ እዚህ መጥቶ ነበር። ሌላ ግን ያገኘት ሰው የለም። አቡሽ ቆይ ምን አለሽ? ስለ ሚኪ ስጠይቀው ዛሬ ትምህርት ቤት አልመጣም አለ። እድሜ ልኩን ከትምህርት ቤት ይቀር እንደሆነ እስኪ እናያለን። አንቺስ ስለ ፊዮሪ ማጣራት ጀምረሻል እንዴ? አዎ አንዳንድ ነገሮችን ማጣራት ጀምሬያለሁ። እና ምን አገኘሽ? ምንም የረባ ነገር አላገኘሁም። ፍቅረኛ የላትም እንዴ? በአንድ ወቅት አንዲት አና የምትባል ልጅ አለች። የእሷን ፍቅረኛ ካልቀማዎች ብላ ስታብድ ነበር። እና ተሳካላት? አረ ልጇ አልሰማሽም ብሏት ከአና ጋር በፍቅር ብስ እያሉ ነው። እና በምን አይነት መልኩ ነው ልናገኛት የምንችለው? እመኚ አንድ መንገድ አናጣ። ቆይ ግን ስለ እሷ ቤተሰቦች ማንም ያውቅ የለም? ማንም የለም እንዴ? ግን አንድ ዳኒ የሚባል ልጅ አለ። መረጃ ኬትም ብሎ ሊያመጣ የሚችል ልጅ ነው። ታዲያ የት አለ? እንሂድና እንጠይቀው። አሁን እዚህ የለም። ማለት እዚህ አይደለም የሚማረው? የሚማረውማ እዚህ ነው። ግን ሰሞኑን አባቱ ስለታመሙበት ብዙም እየመጣ አይደለም። እሱ እስከሚመጣ ጊዜ ከምናጠፋ ለምን ያለበት ሄደን አንጠይቀው? ተይ፣ እንደሱ ካደረግን ቴንሽን እንስባለን። ታዲያ እንዴት ብናደርግ ነው የሚሻለው? ዛሬ ከክላስ ስንመለስ ያለበት ሰፈር ድረስ ሄጄ እኔ እናግረዋለሁ። በጣም አሪፍ። ግን ጸጊ፣ እንድንቀጣት የምንፈልገው ፊዮሪን ብቻ አይደለም። እሺ፣ ሌላ ማን አለ? እቺ ሄዋን የምትባል ልጅም ለአንዴና ለመጨረሻ ጊዜ ከሚኪ ህይወት እንድትወጣ ፈልጋለሁ። እሱ ጥሩ ነው። ግን ቀድመን የሷን ጉዳይ ከነካካን ሄዳ ፊዮሪ ላይ ትለጠፋለች። ፊዮሪ ደግሞ ይብስባታል። እና ምን ተሻለ? መጀመሪያ ፊዮሪን አፏን እናዘጋታለን። ከዛ ነኝ የሄዋን ጉዳይ በጣም ቀላል ነው የሚሆነው። በጣም ጥሩ። ማንነታችንን ባናሳያቸው ሞተናል። አቤት ሸክ ኬቱሪት ባክና ስላልመጡ ነው መሰለኝ ደብሮኛል። እና እኔ ይፈናሉ እንዴ? እሷንም አግኝቻት ነበር ግን አለ አይደል አልተመቸች። ያው ገና ሲስተም ውስጥ አልገባች። የወሬ ሲስተም ማለትሽ ነው? እና አንተስ አግኝታት ነበር? አዎ በአጋጣሚ አግኝቻት ነበር። አጋጣሚ? ምን አጋጣሚ ነው እንዴ? እናንተ ምን አለባችሁ? እኔ ዛ ልቤ በድንጋጤ ልቤ ለተፋደርሻለሁ። እናንተ ሲሆን ቆይ ምን ሆነ ነው ትንፋሽ የሚቆራረጠው? ለምን እንደሆነ ባላውቅም እነዚህ ሁለት ልጆች እኛ ክፍል ከመጡ ጀምሮ ጭንቅ ጥብብ እያለኝ ነው። ምንድነው የሚጨንቃ? አንተን ደግሞ እኔ እንጃ። ሽጉታ ወይ ጉዲ! አንቺ የሽጉታ ስንት መከራ መጣ መሰለሽ እንዴ? ያው ከሁለት አንዱ ፍቅር እንዳይዘኝ ብዬ እፈራለሁ። በል ከሁለቱ አንዷ የሚባል ነገር የለም። መያዝ ካለብህም ከአንዷ ብቻ ነው የምትያዘው። ከማ ብቻ? ከኤርሜላ ና። ኧረ እባክሽ! ለምንድን ነው ከሄቨን ፍቅር እንዲዘኝ የማይፈቀድልኝ? ምክንያቱም የዳይሬክተሩ ልጅ ስለሆነች ነው። ማለት አንቺ የማንስ ልጅ ብትወላ አትፈቀር አምራታል እንዴ?
ታው ግን ዮሲ ይሄ ልጅ የልብ እየሰጣ ሌላ ነገር ውስጥ እንዳትከተው። ኧረ እባክሽ አንቺ ራሱ አታካብጃት እባክሽ። እኔ እኮ ያካበድኩት እሷን አይደለም አባቷን ነው። ይሁንልሽ። ይልቅ ቅድም ሊያወራት አጠገቧ ቁጭ ካለ በኋላ ድንገት ተነሳ አይበረግግልሽ መሰለሽ። ቆይ ግን አንተ ምን ሆነክ ነው? የአቤኔን ነገር ታውቀው የለ? ተውኝ በእናታችሁ። ቆይ ግን እሺ እስከ መቼ ነው በዚህ ሁኔታ የምትዘልቀው? እኔ እንጃ። ልክ በአጠገቤ ሲያልፉ የሽቷቸው ጠረን ያውደኛል። ከዛ ልክ አጠገባቸው ስደርስ የሚያስፈረጥጠኝ ነገር። ተውት እስኪ። እኔ የምለው ዛሬ ገና አይደል እንዴ እርምህን ሴት ለመቅረብ የሞከርከው? ኧረ አይደለም። ቤቲስ እንዴ? ቤቲማ እህት አይደለች እንዴ? እኔ እህት አይደለሁ እንዴ? እንዴ ግን እኮ ሌላም ከፈለጋችኋለች። ጄሪ ትባላለች። ጄሪ? እሺ ልታዩ እቤት ላስጠናት ልኮኝ ያው አለ አይደለ እኔም ጭንቀቱ ይለቀኛል ብዬ ነበር ሄድኩት። እና እሺ ምን ተፈጠረ? እናማ ገና መታ ካጠገቤ ስትቀመጥ አይደለም ልጅቷን ማስጠናት ይቅርና የማውቀው ሁሉ ነው የሚጠፋብኝ። ቆይ የምርህን ነው? እማተሞት የምርህን ነው? እሺ ቆይ ከዛ ምን ሆንክ? ከዛማ ልክ አጠገቤ መታ ስትቀመጥ ልቤ ደውዱ ሲል ከዛ እስክርቢቶ ከእጄ ሊያመጡ ውድቅ ሲል እሷ ልታነሳ ዝቅ ስትል እኔም ላነሳ ዝቅ ስትል ፊት ለፊታችን አይገጣጠም መሰለ። እሺ ከዛማ እዩስዬ ጠላት ክድት ያርግ የሆነ ነገር መጥቶ ከጀርቤ ክድት ሲያደርገኝ የታወቀ ወይዳ እና ዝም አልካት? እና ምን ልበላት? ልክ ወደ ቀልቤ ስመለስ ራሴን የት ባገኘው ጥሩ ነው ዮሲ? እሺ የት አገኘኸው? ቤት አልጋ ላይ ነው። ዳጊሙት አንደኛ እኮ ነህ። እኔ ልሙት ግን ዳጊ ቀስ እያልክ ቢያንስ እንኳን በዛው ልቀርባት ይገባ ነበር። እኔ እንጃ ብቻ ልጅቷ በጣም ወረኛ ስለሆነች እኔም ጭንቀቱ በረታብኝና ተውኳት። ቆይ እኔ የምለው ግን ልጅቷ እዚህ ትምህርት ቤት ነች እንዴ? አዎ እኛ ትምህርት ቤት ነች። በለካ አስታውቃለሁ። አራችን ጉደኛማ መታወቅ አለብን።